ብዙ ሰዎች ስለ ጽድቅ ስጦታ ካላቸው አንደርስታንዲንግ የተነሳ ህይወታቸው ይለያያል። በጣም በሚገርም ሁኔታ የህይወታቸው ልዩነት በዚህ አቅጣጫ በጣም ፍንትው ብሎ ሊታይ ይችላል። ሰው እንደሚያስብ እንድናስብ እግዚአብሔር አምላክ አልጠራንም። እኛስ የክርስቶስ ልብ አለን፣ የእሱ ማይንድ አለን። እሱ በሚያስብበት መንገድ እንድናስብ ካስፈለገ የእግዚአብሔር ቃል የሚለውን ነገር እንደዛው ነው መቀበል ያለብን። ለስጋ ባይመች፣ ለአእምሮ ባይመች፣ ለሆነ ነገር ባይመች እግዚአብሔር አምላክ ካለ ከዛ ጋር አላይም ማድረግ አለብን። ዩዥዋሊ ግን በጣም ሪዝነብል ከሆነ ደግሞ የሚመች የሚያሳርፍ የሚያሳምን የእግዚአብሔር ቃል ነው እግዚአብሔር አምላክ የሚናገረውና የጽድቅ ስጦታ ወሳኝ እንደሆነ በደንብ ስናይ ነበረ። ጸሎታችን ሁሉ ከጽድቅ ሜንታሊቲ ጋር የሚገናኝ እንደሆነ የጻድቅ ሰው ጸሎት በስራው ኃይል ታደርጋለች የሚል ሀሳብ እንዳነሳን ይላችኋል። ዛሬ ችግሮቻችን ምንጫቸውን የምናይበት በተለይ ከጽድቅ ስጦታ አንጻር ጊዜ እንወስዳለን። የምንካፈለው ቃል ሮሜ ምዕራፍ 5 ከቁጥር 1 እስከ 9 ያለውን ሀሳብ ነው። በጌታ በኢየሱስ ክርስቶስ ስም ላንብበውና በዛው ጊዜ እንወስዳለን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል እንዲህ ይላል። የሮሜ መልእክት ምዕራፍ 5 ቁጥር 1 እስከ 9 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ይሄ እንግሊዘኛው ሌላውም ትርጉም የሚለው ሰላም አለን ነው የሚለው። we have peace with God ነው የሚለው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ። እርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናንና ፈተናም ተስፋን እንዲያደርግ እያወቅን በመከራ ደግሞ እንመካለን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ክብር ለኢየሱስ ይሁን። ወዳጆቼ እኛ ራሳችንን እንደምንለው አይደለንም። ሰዎች እንደሚሉን፣ ሁኔታ እንደሚለን፣ ያለፍንበት መስመር እንደሚለን አይደለንም። እኛም በተመለከተ ትክክለኛ መረጃ ያለው የእግዚአብሔር ልብ ለኛ ምን እንደሆነ የሚነግረን ይሄው የእግዚአብሔር ቃል። ብዙ ሰዎች መጽሐፍ ቅዱስን ሲያነቡ ማለት የፈለጉትን እንዲናገርላቸው አድርገው ነው የሚያነቡት። የሆነ ሀሳብ አእምሯቸው ላይ ኖርና ያንን ሀሳብ ለመደገፊያ እጁን ጠምዘው የማናገር አይነት መንገድ ውስጥ ይገባሉ። የወደደውን እንዲናገራቸው የሚፈቅዱ ጥቂቶች ስለሆኑ እንደ እግዚአብሔር ቃል ለመኖር በእግዚአብሔር ጸጋ ለተደግፈው የሚሄዱም እንደዛ ጥቂቶች ናቸው። እግዚአብሔር ግን የእግዚአብሔር ቃል የመጨረሻ ባለስልጣን እንዲሆን ይፈልጋል። የእግዚአብሔር ቃል የሚለው ነገር መደመጥን ያለበት። የእግዚአብሔርን ቃል አስገድደን በሆነ ነገር እንዲናገር ፎርስ ማድረግ አይጠበቅብንም። እንደምታውቁት እግዚአብሔር አምላክ ኪዳን እንኳን ቢለወጥ እግዚአብሔር አልተለወጠም። አዲስ ኪዳን ራሱ አዲስ አምላክ የማስተዋወቅ ሂደት ሳይሆን አዲስ ኪዳን ራሱ ያው የሆነው እግዚአብሔር ከህዝቡ ጋር ያደረገው አዲስ ኪዳን ነው እንጂ እግዚአብሔር አልለወጥም ብሎ ተናግሯል። ያ ማለት ትናንት የሚጠላውን ዛሬ ይጠላል፣ ትናንት የሚወደውን ዛሬ ይወዳል። የሆነ ፖይንት ላይ የሚለውጠው ሀሳብ አይደለም ያለው። ከሰዎች ጋር ኢንተራክት የሚያደርግበትን ኪዳን ግን ለውጧል። እሱም በተመለከተ ሁላችንም የሚገቡን ብዙ ነገሮች አሉ። ይህ ክፍል ሲጀምር በእግዚአብሔር ፊት እንግዲህ ይላል ዜርፎር ብሎ ነው ጀምሮ። ከዛ ፊት የነበረው ከምዕራፍ 1 ጀምሮ ወንጌል እግዚአብሔር ኃይል ለማዳን እንደሆነ ለአይሁድ ለግሪክ ሰው እንደሆነ ዲቴል የሚናገሩ ክፍሎች አሉ። ስለዚህ ይህ ክፍል ሲጀምር እንግዲህ
በደሙ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን ይላል። ሰላም እንያዝ የሚለው ቅድም እንዳልኳችሁ ሰላም አለን ነው የሚለው። አሁን ጥያቄው የሚገጥመን ነገር ከእግዚአብሔር ጋር ካለን ጠብ የተነሳ እንደሆነ የሚያሳስቡን ነገሮች ምን እንደሆኑ ፍንትው አድርገን ማየት አስፈላጊ ነው። የእግዚአብሔር ቃል ክሊር ነው። ቅድመ ሁኔታ አለው። ከእግዚአብሔር ጋር ሰላም መሆናችን፣ ከእሱ ጋር ያለን ሰላም ቅድመ ሁኔታ አለው። ቅድመ ሁኔታው በእምነት መጽደቅ ይባላል። ይህም በተመለከተ እግዚአብሔር ቃል አሁን የጸደቅነው በእምነት ከሆነ ጽድቃችንን በተመለከተ ካውንት የምናደርገው ከእምነት የመነጨ መታዘዝ እንደሆነ በክርስቶስ ኢየሱስ ላይ ባለን መደገፍ እሱ ስለኛ የሰራውን ስራ አምነን ከዛ የተነሳ ከእግዚአብሔር ጋር ህብረት ለማድረግ ጀምረን ከሆነ በእግዚአብሔር ዘንድ ሰላም አለን የሚለው ይህ በጣም ወሳኝ ነው። ብዙ ሰዎች ነገራቸው ሲበላሽ ከእግዚአብሔር ጋር ሰላም ስለሌላቸው፣ ነገራቸው ሲቀና ደግሞ ከእግዚአብሔር ጋር ሰላም እንዳላቸው ያስባሉ። አንዳንዶች ደግሞ እግዚአብሔርን ደስ ያሰኙ ሲመስላቸው ከእሱ ጋር ሰላም እንዳላቸው ይደመድማሉ። ደስ ያላሰኙ ሲመስላቸው ደግሞ እግዚአብሔር አምላክ አኩርፎ ጥሎ ሄደ እንደሆነ ያስባሉ። እግዚአብሔር ግን በዘመናት መካከል ሰላም የሚፈጥርበትን መንገድ አዘጋጅተዋል። እንደው ብሉይ ኪዳንን እንኳን ብናነብ እግዚአብሔር ከሰዎች ጋር የነበረው ህብረት ሰዎች ስላልበደሉ ያለ ሰላም ሳይሆን በበደሉ ጊዜ እንኳን ለበደላቸው መስዋዕት በማቅረባቸው ውስጥ ያለ ነው። የበደሉትን ሰዎች ከህሊና ክስ አያጸዳም። መጽሐፍ ቅዱስ እንደሚናገረው የብሉይ ኪዳን መስዋዕት ፐርፌክት ስላልነበረ ስላልበደሉ ሳይሆን ስለሰው እንደሆነ ሁሉ ስላልበደልን ሳይሆን ስለሰዋን እግዚአብሔር አምላክ ሳይለወጥ መስዋዕቱ ተለውጦ ያን እግዚአብሔርን ጽድቅ የማያሟላ በሰው ዘንድ ግን ቼክ ተደርጎ እንከን የሌለበት መስዋዕት ይቀርብ ነበር። አሁን ግን በሰውም በመላእክትም በእግዚአብሔርም ተመርምሮ እንከን የሌለበት ፍጹም መስዋዕት ሆኖ ክርስቶስ ኢየሱስ ቀርቧል። በሱ ላይ ባለን እምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ማለት ነው። የሰላማችንን ምንጭ ደግሞ ከእሱ ጋር ጤነኛ ህብረት እንዳለን የምናውቅበት ምንጭ ከጽድቃችን አንጻር የምንመለከተው ነገር እግዚአብሔር ስንጾም ፈገግ የሚል ሳንጾም የሚኮሳተር አድርጎ እንደማሰብ አደገኛ አይነት እይታ የለም። ጾም እጅግ አስፈላጊ ቢሆን እንኳን እውነት እነግራቸዋለሁ፣ በእግዚአብሔር ቃል እግዚአብሔርን ደስ ለማሰኘት ወይ ደግሞ እሱ ፈገግ እንዲልብን ያልጾምን ቀን ደግሞ እንዲያዝንብን ምናስብ ከሆነ የእግዚአብሔር ቃል ከሚለው በታች እግዚአብሔርን እያስቀመጥን ነው። ቢያንስ ሁላችን እኩል መጾም እንደማንችል እናውቃለን። መካከላችን ለምሳሌ ስኳር በሽተኛ ቢኖር የሆነ ታይም ካሳለፈ ያመዋል። እግዚአብሔር አምላክ አልጾምም ብሎ በሱ የሚያኮርፍ እኔ ጤነኛ ስለሆንኩ ደግሞ ጾም ደስ የሚሰኝ ከሆነ ፌር አይደለም፣ ቢብሊካልም ማለት ጾምና ጸሎትን በተመለከተ እግዚአብሔር ቃል በትክክል መጾም መጸለይ እንዳለብን ቢናገርም ሰላም እንዲኖረን ሳይሆን ሰላም ስላለን ስናደርገው ሞር ይቀላል። እግዚአብሔር ቃል ሲናገር በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን ነው ሊትራል። እንደዚህ ብሎ የሚያምን ሰው ከዛ በኋላ የሚገጥመውን ነገር በተመለከተ ከእግዚአብሔር ጋር ካለው ሰላም ጋር ስለማያይዘው ሰላም እንዳለው ሰው ነው ነገሮችን ማየት የሚችል። ከእግዚአብሔር ጋር ያለን ሰላም ከኛ የተነሳ እንደፈረሰ ካሰብንና ያንን ሰላም መልሶ ለማቆም ከኛ የተነሳ የምንጥር ከሆነ እድሜ ልካችንን እየጣርን እንቀጥላለን እንጂ ያንን ሰላም ሪስቶር ማድረግ አንችልም። ምክንያቱም ያ ሰላም በዛ መንገድ የሚመጣ ቢሆን እንኪያስ ክርስቶስ በከንቱ ሞተ። በእምነት ከጸደቅ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለ። ስሜቴን ዝቅ ቢል በክርስቶስ ላይ ባለኝ እምነት ሰላም አለኝ ከእግዚአብሔር ጋር። ስሜት ከፍ ቢል ሰላም አለኝ። ብደክምም ብበረታም ሰላም አለኝ።
ድካምን በጣም የሆነ ሆረር አድርገው የሚያስቡ ሰዎች አሉ። አያስፈልግም ድካም። ግን መጽሐፍ ቅዱስ ሲናገር ብላቴኖች ይደክማሉ እኮ ብሏል፣ ይታክቱማል፣ ጉልበታቸውን ፈጽመው ይወድቃሉ ብሎ እኮ ነው። ከዛ በኋላ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ያለ። መቼም የድካም ሰባኪ እንደሆኑ እንደማታስቡ ተስፋ አደርጋለሁ። ግን ብዙ ሰዎች በደከሙ ጊዜ እግዚአብሔርን የሚያዩበት መንገድ ልክ ስላልሆነ ከእግዚአብሔር ይሸሻሉ። ወዳጄ ከደከምክ ከእግዚአብሔር ሸሽተህ የት ጋር እንደምታስተካክለው ማሰብ ነው። እኔ እንደዚህ እመክራለሁ። ሁላችን እንደምንደክም በሕይወታችን ላይ ድካም ሊያልፍ ይችላል። ድካም በመጣ ጊዜ ግን ወደ እግዚአብሔር መሸሽን መማር የብርታት ምንጭ ነው። ይሄ ለድካም ሮም የመስጠት ጉዳይ ሳይሆን ለብርታት ዕድል የመስጠት ጉዳይ ነው። እግዚአብሔር ይሄንን ድካም ላይ አይቶ ትቶኛል ብሎ ምዕራፍ እንደሚዘጋ ሰው እግዚአብሔርን ልክ ባልሆነ መንገድ ልክ ያልሆነ ስም የሚሰጥ ሰው የለም። የእግዚአብሔር ቃል ክሊር ነው። ቀጥሎ በመከራ እንመካለን የሚልበትም ምክንያት ነው። መከራው ከእግዚአብሔር ጋር ካለኝ ሰላም የመነጨ አይደለም ብሎ ማሰብ ብቻ። የጌታ ኢየሱስ ክርስቶስ እኮ ደቀ መዛሙርቱን በዓለም ሳላችሁ መከራ አለባችሁ ሲል እኮ ከእሱ ጋር ያላቸውን ሰላም የሚሰርጉ አይደለም። አይዟችሁ እኔ ደግሞ ዓለምን አሸንፌአለሁ እያለ ጭምር ሲያበረታታቸው ስንሰማ በመከራ የሚያስመካ መከራው በእግዚአብሔር ፊት ካጣነው ሰላም የመነጨ እንዳልሆነ ማሰብ ስንጀምር አንድ ነው። ጀስቲፋይድ ባይ ፌዝ በክርስቶስ ኢየሱስ በጌታችን በእግዚአብሔር ዘንድ ሰላም አለ። we have peace with God። ሰላሙ በክርስቶስ ከሆነ የማይናወጥ ሰላም ነው ያለው ሰው። አዘርዋይስ የራሱ ክርስቶስ ይሆንና ሲጸልይ ሰላም ሳይጸልይ ረብሽ ይሆናል። ምናልፍበትን መንገድ እግዚአብሔር ማያውቅ ይመስላችኋል? እግዚአብሔርን ሰርፕራይዝ የምናደርገው በምን ይመስላችኋል? እግዚአብሔር ሆነስትሊ ስፒኪንግ በቤታችን ላይ የሚጠብቀው ከእሱ ፍቅር የተነሳ የእሱን ፍቅር ተረድተን ለዛ ፍቅር በሚሰጠው ምላሽ የምንኖረው የእሱ አይነት ህይወት የሚፈልገው እግዚአብሔርን መምሰል ያለ ጥርጥር ታላቅ እንደሆነ ጳውሎስ ለጢሞቴዎስ ጽፎ ለዛ ታላቅ ነገር መምሰል። እሱን መምሰል ግን በተመለከተ ስትጀምሩት ከእሱ በመጣ ጸጋ ለእሱ ክብር የምትኖሩት ህይወት እንዳለ ስታስቡትና ራሳችሁ ተፍጨጭራችሁ እንደምታስቡ ስትል በህይወታችሁ ላይ ብዙ ዋጋ ትከፍላላችሁ። ስለዚህ እግዚአብሔር ቃል ሲናገር እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለ። ወዳጆቼ እኛ ሰላም አለ። በዚህ ያሉ የእግዚአብሔር ልጆች በአምላካቸው ፊት በክርስቶስ አምነው ከሆነ ከእግዚአብሔር ጋር ሰላም አላቸው። የተተውሽ ከመሰለሽ፣ የተጠላሽ ከተመሰለሽ፣ የተጣልከ ከመሰለ፣ ስፍራ የሌለሽ ከመሰለሽ፣ እግዚአብሔር አምላክ በሆነ መንገድ አኩርፎ ጥግ እንደያዘ ካሰብሽ ተመለሽ። እኔት እግዚአብሔር አምላክ በኋላ በደንብ እመጣበታለሁ። በእምነት ከጸደቀ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለ። ሰላም ስላለን ብለን ስንጀምርና ሰላም እንዲኖረን ስንጀምር የተለያየ ህይወት ነው የምንኖረው። የጽድቅ ላይፍ መምራል እስከፈለጋችሁ በቅድስና ህይወታችሁ እንዲዘልቅ ከፈለጋችሁ ከራስ ኢፈርት በላይ የሆነ ከራስ አቅም በላይ ሆነ ከእግዚአብሔር በሚመጣ ጸጋ ለመኖር በእግዚአብሔር ላይ መታመን ራሳችንን ስናስተምር ያለ ጥርጥር በእግዚአብሔር ፊት ሻይን የሚያደርግ ህይወት መመላለስ ይቻላል። ሰላማችን ስለተረጋገጠ በክርስቶስ ኢየሱስ በኩል በእምነት ስለጸደቅን ከዛ የተነሳ ከእግዚአብሔር ጋር ያለን ሰላም ሴትል የሆነ ስለሆነ ቁጥር 2 ላይ በሱ ደግሞ ወደ ቆምንበት ጸጋ ወደ ጸጋ በእምነት መግባት አግኝተናል። ይሄ ጸጋ አሜዚንግ ጸጋ በእምነት ወደዚህ ጸጋ አክሰስ አለን። ያቆመን ያ ጸጋ እንደገና ሊያቆመን፣ ያበረታን ያ ጸጋ እንደገና ሊያበረታን።
የመራን ያጸጋ እንደገና ሊመራን በእግዚአብሔር በአምላካችን ፊት አክሰስ አለን፣ መንገድ አለን፣ ወደዛ መግባት አግኝተናል ብሎ ሁለት ነገሮች በህይወታችን ዘመን ያስመኩናል። አንደኛው የሚያስመካን ነገር በእግዚአብሔር ክብር ተስፋ እንመካለን። ሁለተኛው ደግሞ ቁጥር 4 በመከራችን ደግሞ እንመካለን። አንድ አይነት ቃል ነው። ግሎሪ እናደርጋለን። ግሎሪ ኢን ትሪቡሌሽን rejoice in the hope of the glory of God. rejoice እናደርጋለን፣ እንመካለን፣ ደስ እንሰኛለን። በእግዚአብሔር ክብር ተስፋ መመካት፣ ደስ መሰኘት በእግዚአብሔር ተስፋ የሚለው ቃል ጋር ነው። እግዚአብሔር ተስፋ የእግዚአብሔር ተስፋ ነው። የተስፋው ባለቤት እግዚአብሔር ስለሆነ ተስፋን የሰጠ ደግሞ የታመነ ስለሆነ በሕይወታችን ዘመን የታመነ አምላክ ተስፋ ሰጥቶ በዛ ተስፋ እንድንመካ የሚያደርገው ተስፋው የመነጨው በእምነት ከእግዚአብሔር ዘንድ በተቀበልነው ጽድቅ በክርስቶስ ኢየሱስ ከእግዚአብሔር ጋር ባለን ሰላም እንጂ የዛ ሰላም ኪፕ መደረግ በእኛ እጅ ተደርጎ ድንገት የሆነ ነገር ሀብትን ሲያደርግ ተስፋ ሁሉ አፈር እንደሚበላ አይደለም። የተስፋን ቃል የሰጠ የታመነ ነው ስላመነች የተባለ ስለፈራ ነው። ህዝብ ማመኑን በማትችልበት ጊዜ እኮ ጸነሰች ብሎ የሚናገር ስለዚህ ቃል ሲናገር ሳራ የምትመለከተው እኮ እግዚአብሔር አምላክ ተስፋው ቃል ሲናገር አምና አይሪሲቭ ብላ አሁን በእኛ ዘመን እንዳለው ምናምን ታንቀባላኳል። አሜን ብሎ ተቀብሎ ማለት መጥፎ ነው ያብሳል። ስቃል የሳቀችበት ምክንያት እግዚአብሔር ሲናገር ከአብርሃም ጋር ድንኳን ውስጥ ነበረች። ሳቋ ምንድን ነው? ቢያይ እኮ አይናገርም ማለት ምክንያቱም ስትናገር ባሌን አርጅቷል፣ እኔም ከዚህ በኋላ ፍትወት አይሆንልኝም እያለች ብትስቂም ይሆናል አላት። ስቀሻ ሲላት አልሳኩም ማለት ሌላ ኃጢአት በእኛ ኮንቴክስት በመውሰድ ነው ስቀሻለሁ። ዛሬ ዓመት በእንደዛ ጊዜ መለሳለሁ እንግዲህ ትወልጃለሽ። እሷ እንደተጠረጠረችው ሳይሆን እሷን በምሕረቱ እንዳያት ነው በላይፏ ላይ ሆነው። እግዚአብሔር ተስፋ እንደዛ አንድ ጊዜ በግብፅ ሀገር በነበሩ ጊዜ እግዚአብሔር ቃል እንደሚናገር በበራችሁ መቃል ላይ ደም ቀቡ አለ እግዚአብሔር። የሞት መልአክ በመጣ ጊዜ በር ላይ መቃል ላይ የተቀባውን ደም ይመለከትና ያልፋል። ሁለት ጎረቤት ሰዎች ደም ቀብተው አንድ አይነት ፊሊንግ ያላቸው ይመስላችኋል? አንደኛው መልአኩ ድንገት ቢገባ አስቦ ሊፈራ ይችላል፣ ደም ቀብቶ። አንደኛው ደግሞ ደም ካለ መልአኩ አይቶ ያልፋል ስለተባልኩ የኔ ስራ ማመስገን ነው ብሎ በምስጋና ሲሆን አንደኛው በጭንቀት ሊሆን ይችላል። ያ እያመሰገነ የተጨነቀ መልአኩ ደም ሳይገኝ ሁለቱም ቤት ያልፋል። የእግዚአብሔር ተስፋ ነው። የሚጨነቀው ሰው ህይወቱ ላይ የሚያውቀው የሆነ ክፍተት ሊኖር ይችላል። የማይጨነቀው ሰው ደግሞ ክፍተት ስለሌለ ሳይሆን እግዚአብሔር አምላክ ክፍተት ላለው ሰው ያስጠውን ፕሮሚስ በትክክል ስለሚያውቅ፣ ስለዚህ በእግዚአብሔር ተስፋ ክብር እንመካለን። ክብር ለኢየሱስ ይሁን። አንድ የሚያስመካን ነው። ሁለተኛ የሚያስመካን መከራ ነው። መከራችን የትምክህታችን ምንጭ እንጂ መከራችን በፍጹም በእግዚአብሔር ፊት የመኮነናችን ምንጭ እንዲሆን አንፈቅድም እኮ። ምን እንደበደልኩት አላውቅም። እግዚአብሔር እንዲያን ነገር የገጠመኝ ነው። ሰዎች ሁሉ ጊዜ የሚገጥማቸውን ኔጌቲቭ ነገር እግዚአብሔርን ከመበደላቸው ጋር ያያይዛል። ያ ነገር አደገኛ የሚሆነው ነገር ሲበላሽባቸው እግዚአብሔርን ከመበደላቸው ጋር ካያያዙት እያሉ ያሉት ነገር ሲስተካከልላቸው እግዚአብሔርን ካለመበደላቸው ጋር እንደሆነ የተናገሩ ሳያውቁት። በሕይወታችን ዘመን እግዚአብሔር አምላክ
አሳልፎ ለብቃታችን እንዳይሰጠን የሁል ጊዜ ጸሎታችን ይሆናል። የእኛ ጽድቅ ብለን የምንጠራው ጥግ ድረስ በሰዎች ፐርፌክት ቢሆን እነ ኢሳያስ ጽድቃችን እንደ መርገም ጨርቅ ነው። ጽድቃችን እኮ ነው መቆሸሻችን አለ። ጽድቃችን ራሱ ነገር እንደ መርገም ጨርቅ። በመከራ የምንመካበት ምክንያት አለን። እኛ በእምነት የጸደቅን ሰዎች ስለሆነ ከእግዚአብሔር ጋር ሰላም አለን በክርስቶስ። ከዛ በኋላ የሚገጥመን ነገር ከእሱ ጋር ካለን ሰላም ያለ ሳይሆን ፐርፐዝ ያለው መከራ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን ተስፋን እንዲያደርግ እያወቅን ኢሹ ከእግዚአብሔር ጋር ያለን ሰላም እጦት ሳይሆን ኢሹ ያ መከራ ሆኖ ወደኛ የመጣው ነገር ቤታችን ላይ የሚሰራው ፐርፐዝ ነው። ወላጆቼ ለክርስቲያን የሚገጥመው የትኛው ቻሌንጅ መንፈሳዊ ጡንቻውን የሚያጠነክር ብዙ ሰው ስፒሪቹዋሊ ፊት አይደለም። እንደምታውቁት ጡንቻ በስጋም ሲወጣ ዝም ብሎ በመጸለይ አይወጣም። ጡንቻ ሁል ጊዜ መብላትና መስራት ይፈልጋል። ዝም ብሎ አንሶ ዝም ብሎ ሊበላ ባይንቀሳቀስ ቦርጫማ ነው። ሳይበላ ደግሞ ቢንቀሳቀስ ኤክስትሪም የሚጎዳው። እየበላ ግን የሚንቀሳቀስ ከሆነ ሰውነቱ ጡንቻ ይሆናል፣ ጠንካራ ይሆናል። መንፈሳዊ ዓለም ላይ እንደዛ ነው። እግዚአብሔርን ቃልና መንፈስ የተመገብን የእምነት እርምጃ ስንወስድ የሚገጥሙን ነገሮች መከራ ናቸው። ያንን መከራ የምናልፍበት መንገድ እንደ መንፈሳዊ ብቃታችን አቅም። ብዙዎቻችን ጎልያድን በአንድ ጠጠር ድንጋይ ዳዊት እንደጣለ ስንጀምር ዳዊት እሱን ለመጣል ያነሳውን ፖይንት ግን እንረሳዋለን። ከአንበሳና ከድብ ጋር የነበረውን ትግል ሲናገር አንበሳ ሲመጣበት ሲመታው፣ ሲያስጥል፣ ጠቦቱን ሲያስጥል፣ ድብ ሲመጣ ሲጥለው ምናምን ያባለፈ ሰው ብዙ ቻሌንጆች ነበሩበትና ማለት ጎልያድ እኮ እንትን ደረቱ ላይ ብረት አለው፣ ራሱ እንደዚህ ነው ምናምን፣ ከልጅነቱ ጀምሮ ጦረኛ ነው ምናምን ብለው ሲያካብዱት እኔ አለ ከአንበሳና ከድብ ጋር ስታገል የኖርኩ ሰው ነኝ። ከአንበሳና ከድብ ያስመለጠኝ እግዚአብሔር ከዚህ ካልተገረፈ ፍልስጤማዊ ለምን ያስጠላኛል? ንጉሥ የፈራውን አንድ ተራ እረኛ ሲደፍር ካያችሁ ጉዳዩ የእረኝነት ንግስና ሳይሆን በእግዚአብሔር ላይ ያለ ትምክህት እንዲሁም መንፈሳዊ ጡንቻ ነው። በመከራችን እንመካለን፣ ምክንያቱም መከራችን ለእኛ ያደላ ስራ ነው የሚሰራው። ምን በድዬ ነው ጌታ እንደዚህ ቤቴ ላይ የሚሆነው የሚል ቃል ከአማኝ አንደበት መውጣት የለም። በተለይ በህይወቱ ላይ የሚሆነውን ነገር ከእግዚአብሔር ጋር ካለ ሰላም ጋር የሚያገናኝ ከሆነ ጌታ ምንድነው ያለ ልካሉ ወደ ችግር የለም። ይሄ በህይወቴ ላይ ሆኖ ምን ባልጎድል ነው ካላንድ ሰው ዲዘርቭ አደርጋለሁ ብሎ የማሰብ ነገር። ወላጆቼ መንፈሳዊ ነገር የሚረዱ ሰዎች በእግዚአብሔር ፊት ምንም ነገር ዲዘርቭ ስለሚያደርጉ እንደሚቀበሉ ያስቡ። ዲዘርቭ የሚያደርግ ክርስቶስ በእነሱ ፋንታ ስለከፈለው ዋጋ ነው። ማን ነው የሚገባውን ቦታ የተቀበለ? እንደውም ሞር የማይገባ ሲሆን የሚገባ አድርጎ የሚቆጥር ጌታ ነው ያለን። ማይሙታውን በእኛ ዘመን ጴጥሮስ ቢኖር ቤተክርስቲያን የምትሾም ይመስላችኋል? ይሰቀል በነበረበት ጊዜ በአንድ ሌሊት 3 ጊዜ የካደን ሰው ደግሞ የካደበት የታጠቁ ሰዎች ጋር ሁሉ አሉ። በቃ ቤት ላይ ስራ ሰዎች የምታግዝ ቦታ እየቀያየረ አንዳንዴም እየተራገመ እዛ ነው እግዚአብሔር አምላክ ፊት ሲክድ የነበረው።
ከዚያም በኋላ እንደምታውቁት አልነበረም እስከ ጥግ ድረስ አብሮ አልሄደም። ትንሣኤውን አልተመለከተም። ሴቶች ናቸው መጥተው የነገሩት። ግን 2 ወር ሳይሞላ እግዚአብሔር በሐዋርያት ላይ አለቃ አድርጎ ነው ሾመው። በ53ኛው ቀን ጌታ የተሰቀለ ቀን ነው የካደው። 3 ቀን በኋላ ጌታ ተነሳ። 40 ቀን አስተማራቸው። 43 ቀን ከ10 ቀን በኋላ መንፈስ ቅዱስ መጣ። 53 ቀን 2 ወር ሳይሞላው ኢየሱስን የካደን ሰው ስለ ኢየሱስ ምስክሮች አለቃ ተደርጎ የሚሾም ከሆነ ወዳጆች እግዚአብሔር ጋር ያለው ሰላም በሱ ድካም እንደተናወጠ ማሰባለች። ከዛ እንዳልካደ ሰው እናንተ ካዳችሁት እያለ መናገር ጀመረ። ከዛ በኋላ ሊሰቅሉ ሲሉ ተዘቅዝቆ ለመሰቀል እንደሚተናገር መንፈስ ቅዱስ ሳይወርዱ ጀማማው ሲናገራል። ወዳጆች ታውቃላችሁ ከኛ ጋር ተቆጥሮ ነበር ይሁዳ የሚባል ሰው ነበር። ዳዊት ነብይ ስለነበረ ስለሱ የተናገረው ነገር የሚገርም ሹመቱን ለረሰላ ተወጽፏል ማለት ነው። በእኛ ዘመን ግን ይሄ አይናጣ ትንሽ እንኳን አፍርም አይነት የምንለው አይነት ሰው ከእግዚአብሔር ጋር ያለው ሰላም ግን በዛው ሰላም ነው። እንደው ድካማችን የኃይሉ መገለጫ ይሆናል ያበቃል። ኃይሉ እንዲገለጥልን እንድከም የሚል ሐሳብ መያዝ የለበትም። የእግዚአብሔርን ምሕረት ግልጥ አድርጎ ያሳያል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሕይወታችን የእግዚአብሔር ምሕረት በክርስቶስ ኢየሱስ መስቀል ላይ ስራ የሆነልን ነገር ከእግዚአብሔር ጋር ላለን ሰላም ዋነኛ ኤቪደንስ የምናቀርበው ማስረጃ ሆኖ ከዛ በኋላ የምናልፍበት መከራ በፍጹም ከእግዚአብሔር ጋር ካለን ሰላም ጋር የሚገናኝ እንዳልሆነ ስናስብ መከራችን ያን ያስመካል። መጽሐፍ ቅዱስ ሲናገር በጣም ግልጽ እኮ ነው። የጻድቃን ፈተናቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላል። የጻድቃን እግዚአብሔር ማዳን የሚታይበት ፕላትፎርም ሆኖ ያገለግላል። ከዛ በኋላ በሽታ ባይኖር እግዚአብሔር ፈዋሽ መሆኑን በምን አይነት መንገድ እንደምንረዳ አላውቅም። እና አልዓዛር ቤት ተፈዋሽ ነበር። በዛም እንደምታውቀው አልዓዛር ባይሞት ትንሣኤ መሆኑን የሚያውቁበት መንገድ ነው። ከእግዚአብሔር ጋር ያለን ሰላም የተረጋገጠ እንደሆነ ሲገባን ከዛ በኋላ የሚመጣው መከራ የሚያስመካ መከራ። ለዛ ነው ሐዋርያት ስለ ክርስቶስ መከራ በመቀበላችን ደስ አለን። አስወግድ ወዶ በቃ ስለ ስሙ መከራ መቀበል የተገባቸው ስለሆነ በታላቅ ደስታ ነው ከዛ የመጣ ነው። ያስመካል መከራ ከዛ በኋላ ቢኮዝ ከህይወታችን ክፍተት ጋር ስለማናገናኝ የጸጋ ስጦታ ነው። አንደርስታንድ ያደርግ ሰው ስጦታ ነው። ቃል ይተራል ማለት ስጦታ ነው። ስጦታ በህይወታችን ላይ ተራ ስንቀበል ከተቀበልን በኋላ እንዴት እንደምንኖረው ስናውቅ በምድር ላይ ባለንበት ዘመን እግዚአብሔር አምላክ ፊት ሁለት እድል ስለሌለ አንዴ ነው የምንኖረው። በዛ ዘመን ዳዊት በዘመኑ የእግዚአብሔር ፍቃድ ካገለገለ በኋላ እናንቀላፋ፣ አንቺ በዘመንሽ አንተ በዘመኑ እኔ በዘመኑ እሱን ፍቃድ ካገለገልን በኋላ ማንቀላፋት የምንችልበት እድል ነው የሚሰጠን። በእንደዛ አይነት መንገድ ስንጓዝ ሁለት ነገር ያስመካ ነው በልቦናስ አንደኛ የሚያስመካ የእግዚአብሔር ክብር ተስፋ ያስመካናል። ሁለተኛ ደግሞ በመከራችን እንመካለን። መከራ ራስን የመኮንኛ ራስን ዝቅ አድርጎ የመመልከቻ ምናምን ቱል ነው የሚቀርማል። የመመኪያ ቱል የሆነ ግሎሪ የመመኪያ ቱል። በዚህ ዓለም ባለንበት ሁኔታ ብዙ ሲስተሞች አሉ። ጻድቁን በጽድቅ መንገድ የማያሳልፉ ማለፍ ካለበት በስልጣን ሰባብሮ የሚያልፉ ብዙ መንገዶች።
አንድ ቀን በእግዚአብሔር ፊት እምቢ ስላልነው አመፅና እሺ ስላልነው እግዚአብሔር መልካም ነገር ከእግዚአብሔር ዘንድ ይዋርዳል። ለሁሉም እንደ ስራው የሚሰጥ እግዚአብሔር አለ። እንደ ስራው የሚሸልመው ሽልማት ነው። ግን ህይወት እንደ ስራው ሳይሆን እንደ ክርስቶስ ስራ ነው። ለእግዚአብሔር በጽድቅና ቅዱስ መኖር የሚፈልጉ ሰዎች እንደዛ የሚያምኑ ነገር ስጦታ ተረድተው ከእግዚአብሔር ጋር ባላቸው ሰላም ሲሆኑ በህይወታቸው ላይ በክብር ተስፋ እንደሚመኩት እንዲሁም ደግሞ በመከራቸው የተመኩ የክብር ተስፋውን ለመመኪያ መከራው ደግሞ ለማጉረምረሚያ ሳይጠቅማቸው ሁለቱም እግዚአብሔርን ለማክበር ደግሞ ለመመካት እግዚአብሔር አምላክ የሚጠቀምባቸው እንደሆነ እያሰቡ ስለሚሄዱ ያ መከራ በህይወታቸው ላይ ትዕግስትን እየወለደ ይመጣል። እግዚአብሔር አምላክ ፊት ወይ ውረድ ወይ ፍረድ አይነት ህይወትና አቋርጣለን ያለ የኢዮብ ታሪክ የሚያስረዳን ይሄንን ነው። ኢዮብ የሚገርም የእግዚአብሔር ባሪያ ነው። ይህ ሰው በነበረው ዘመን በነበረበት ጊዜ የገጠመውን ነገር ታውቃላችሁ። በጣም የሚያስፈራ በእኛ ዘመን ጭምር ልታሰብ የማይችል የጽድቅ ሜንታሊቲ ነበር። እግዚአብሔር ጻድቅ ብሎታል። ስለ ራሱ ብቻ ሳይሆን ደግሞ ስለ ልጆቹ ጭምር በደለው ከሆኑ ብሎ የሚሰዋ ሰው ነው። በዛ መስዋዕት ውስጥ እየኖረ እያለ ነው ጠላት ፈልጎ ሊያገኘው ያልቻለ ሰው ነው። እግዚአብሔር ጠረጠርክለት ብሎ ሰይጣን እግዚአብሔር ሲከራከር የኖረ አይነት ሰው ነው። መጨረሻ ላይ ግን ልክ መከራ ሲመጣበት ሚስቱ አሜና ተናገረች። የገጠመው ነገር የሚገል ነገር ነው ለብዙ ሰዎች። 500 አህዮች በአንድ ቀን ሲሞቱበት ብዙ ሰው በእኛ ዘመን ቢሆን ብዙ ቢሊዮን ብር ሊሆን ይችላል ራሱ ሊያጠፋ ይችላል። ልጆቹ፣ ግመሎቹ፣ ፍየሎቹ፣ በሬዎቹ፣ አህዮቹ በአንዴ ሲወድሙ ሰው በስትረስ እንኳን ነው። ግን በእግዚአብሔር ጸጋ ላይ የሚደገፍ እግዚአብሔር ጋር ጽድቅ ህብረት የሚያደርግ ሰው ከሚገለው አቅም በላይ አቅም በውስጡ አለ። ምንም ነገር ሊገለው አይችልም። ሊሞት ከተገባው ከእግዚአብሔር ጋር ያለውን ሰላም ወጣት ማድረግ ያለው። ለዛ ነው ሚስትየው እንዲሞት ፈለገች እንዲህ ከሚሰቃይ። ግን አሁን ባለው ስትረሱ ምናምን ማጣቱ ቁስሉ ምናምን እንደማይገለው ስታውቅ የሞትን አጭር አቋራጭ መንገድ ነገረችው። ሰድበህ ሞት አለችው። እግዚአብሔርን ስትሰድብ ነው ኤግዛክትሊ ከሰላሙ ምንጭ ጋር ነው የተጋጨው። እግዚአብሔርን መስደብ ምን እንደሆነ ጌታ ተናግሯል። ኢሚዲየትሊ ያኔ ለትክክለኛ የስጋ ሞት በሮችን ከፍተሃል ለማለት ነው። ኢዮብ ሚስት በጣም ስፒሪቹዋል ነች ወዳጆች። ሺኖስ ሰው እግዚአብሔር ጋር ጽድቅ እየሄደ መሞት ካለበት መንካት ያለበትን በደንብ ታውቃለች። ከዛ ውጭ ነው አንቺ ሰነፍ አላት። መልካም ነገር ተቀበል ክፉንስ መቀበል የለብንም እንደ ብሎ ያልጠበቀችው ምላሽ ነው። የተፈተነበት የደከመበት ብዙ ነገር ያደረገበት ጊዜ አለ። ሲጨርስ ግን ምን ተደረገ ብቻ ሀሳብ ከቶ እንደማይከለከል አወቅኩ። መልካም ፍጻሜ ነው። በመከራ እንመካለን። ከእግዚአብሔር ጋር ያለንም ህብረት በእምነት ከሆነ ጽድቅ ጋር ሆኖ በክርስቶስ በኩል ከሆነ ከእግዚአብሔር ጋር ሰላም ካለ ተስፋው እንደሚያስመካ ሆኖ መከራው የሚያስመካ በህይወታችን የሚሰራው ስራ ከጌታ ጋር ለማጭር ዘመን በትንሽ እንቅስቃሴ ጌታን ያገለገልንበት ውስን ዓመታት ያስረዱን ነገር የህፃፍ ብቻውን በህይወት ነው። ይሄ ሁሉ በህይወታችን አልፏል ብለን እስክናስብ ድረስ ካለፈ በኋላ በህይወታችን የሰራውን ነገር ጭምር አይተን እግዚአብሔር የምናመሰግንበት በርከት ያሉ መከራዎች እንድናልፍ እግዚአብሔር ምሕረቱን አብዝቶልናል።
በዛ ሁሉ ውስጥ ግን አቅማችን የነበረው ፈተናውን መጋፈጥ አቅማችን ጋር ሳይሆን ከእግዚአብሔር ጋር ያለን ሰላም ነበር። ከእግዚአብሔር ጋር ሰላም እንዳለ ሰው ከሰላም ተነስተን ህይወትን ለመኖር መከራን ለመጋፈጥ የምንዘጋጅ ከሆነ ያንን መከራ እንመካበታለን፣ ደስ እንሰኝበታለን። ፈልገንና መጣው ከመጣ ግን ለክብር ቀይረው እንጂ አልፈንጋኝ። ምክንያቱም ሲናገር ጳውሎስ ቁጥር 5 ላይ በተሰጠን መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ ያሳፍረናል። ተስፋ የማያሳፍርበት ምክንያት አሁን ከላይ በተስፋ እንመካለን ብሏል ነበር። የተሰጠን መንፈስ ቅዱስ አለ። በተሰጠን መንፈስ ቅዱስ ደግሞ የእግዚአብሔር ፍቅር በልባችን ፈሷል። ከድካማችን ጋር እያይዘን በመከራችን ማንረበሽበት ምክንያት ብሎ ሲናገር ቁጥር 7 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ያ ማለት ኃጢአተኞች ሳለን ነው ስለኛ ሞት። ልሙትላችሁ ብሎ የሚያጓጓ ነገር እኛ ጋር አልነበረም። እንደው ካጓጓ እንኳን የሚያጓጓ ነገር ያለው በሱ ከምን እንኳን ያለ ህይወት ተሻሻሉ ይችላል። በእግዚአብሔር ጸጋ ሁሉ ራሱን ለኛ የሰጠበት ጊዜ ግን በህይወት ያሰበን ጊዜ ግን ስለኛ ሞተበት ጊዜ ግን ሊሞትልን ሳይሆን ልንገደል በሚገባበት ጊዜ ነው። ነው ሲናገር ይህን ክፍል በተመለከተ እግዚአብሔር ቃል ስለ ጻድቅ የሚሞት በጭንቅ ይገኛል። ስኬርስ ነው። ለጻድቅ የሚሞት በጠፋበት ቦታ ላይ ለኃጢአተኛ የሚሞት መኖሩ ሰማይ ለቸር ሰው ሊሞት የሚገባ ያንን የሚደፍር ምናልባት ነው ሰው ይገኛል። አሁንም በምድራችን ላይ በመንፈሳዊ ዓለም ብቻ ሳይሆን በስጋዊ ዓለም ላይ ይህ ፕሪንሲፕል ነው። ሰዎች ለጻድቅ ዋጋ ለመክፈል እንደማሞት ለነሱ ዳገት ይሆንባቸዋል፣ ጭንቅ ይሆንባቸዋል። በጣም ብዙ ኃጢአተኞች ግን ይሞትላቸው ሰው አለ። ኑ ሰላም እንፍጠር፣ እግዚአብሔርን እናክብር ለሚል ነዋን ዮሴፍ ከዛ በተቃራኒ ለሚሄድ እስከ ነፍሱ ድረስ ራሱን ይሰጣል። ለጽድቅ ስጦታ ያለን አንደርስታንዲንግ ሲቀየር ክርስቶስ ገና ኃጢአተኞች ሳለን የሚሞትልን ሳይሆን መገደል የሚገባው ማንነታችንን በፍቅር ወዶ ስለኛ ራሱ እንደሰጠ ስናስብ ከዛ በኋላ የሚሆን ህይወታችን ከዛ ጋር ኮምፔር መደረግ አይችልም። እግዚአብሔር ቃል ክሊር ነው። ስለ ጻድቅ የሚሞት በጭንቅ ስለ ቸር ሰው የሚደፍር ደግሞ ምናልባት ይገኛል። ኦልሞስት ያለ ያ ሲናሪዮ በሌለበት ለከፋ ነው ለኛ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ኃጢአተኞች ሳለን ግማሽ መንገድ ሳንመጣበት ነው ሞት። ይሄ ደግሞ የምን መገለጥ ነው ካላችሁ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ኃጢአተኛ ሳለ ተወልዶ ክርስቶስ አምኖ ከዳነ በኋላ በሚገጥመው ነገር እንደሚጠላ የሚያስብ ብዙ ሰው አለ። በመጀመሪያ ደረጃ እግዚአብሔር አምላክ ፍቅር አምላክ ከዚህ ቀደም አፍቻለሁ። ልክ መንገድ ላይ እንዳለ ባውዛ ብርሃን እግዚአብሔር ፍቅር ከዛ መንገድ ላይ ካለው ፖል ላይ ካለ ባውዛ የራቃችሁ ስትሄዱ
ያላችሁበት ቦታ እየጨለመ ይመጣል። እየጨለመ የመጣው እየላቃችሁ ስለመጣችሁ እንጂ ብርሃኑ እየደበዘዘ ስለመጣ አይደለም። ኤኒታይም ወደ ብርሃኑ መቅረብ ስንፈልግ እንደዛው ተጠብቀን ወደ ጌታ ሊሄድ በነበረ ጊዜ ወደ እግዚአብሔር ሊሄድ በነበረ ጊዜ ጌታ ወደ አብ እንደሚሄድ አውቆ አንድ ጊዜ ወደዳቸው እስከ መጨረሻ ወደዳቸው የሚል ቃል ስታገኙ ይህ በደንብ ክልል ነው። እግዚአብሔር በእኛ ያለው ፍቅር የሚያስረዳውን ነገር ሲናገር ስለ ጻድቅ ሞት በጭንቅ ትመከኝ እንኳን ስለ ኃጢአተኛ ስለ ቸረሰው ሞት እንኳን የሚለብር ምናልባት ይገኛል። የሚገርመኝ ስለ ኃጢአተኞች እንሞታለን ክርስቶስ እንዴት እንደሞተ ስናቅ ይሄ ኤቪደንስ ነው እግዚአብሔር እኛም እንደሚወድነን። ከዛ በኋላ ቤታችን ላይ የሚያልፈውን መከራ ግሎሪ ነው እንመካበታለን፣ ደስ እንሰኝበታለን። በዛ ውስጥ የሚሰራውን ስራ ያሰብን እግዚአብሔርን እናከብራለን እንጂ እግዚአብሔር ፊት ከዛ ተነስተን የምናገባበት እድል የለም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ብሎ ይልቁንስ እንግዲህ አሁን በደሙ ከጸደቀ በእርሱ ከቁጣው እንድናለን። ገና ኃጢአተኞች ሳለን ለዳዊት መርሲ ታስቦ ይልቁን አሁን እንግዲህ በደሙ ከጸደቀን በኋላ ደግሞ እግዚአብሔር ቁጣ ይመዳል እድል አግኝተናል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። ያኔ እንኳን ሞቱ ያኔ እንኳን ሱመን ያኔ እንኳን እግዚአብሔር ጨለማ ያኔ እንኳን ድርነስ ያኔ እንኳን የሲኦል በር ተዘግቶ ወደ እግዚአብሔር መንግስት እንድንፈርስ እግዚአብሔር አምላክ በምሕረቱ አስቦናል። ይልቁንም እንግዲህ አሁን በደሙ ከጸደቅን በኋላ ከቁጣ እንድናለን። ጠላቶች ሳለን እግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን እግዚአብሔር ጋር ሃሌሉያ። ቶሎ ነገራችንን መንበድየው ነው ከሚል ጋር ማያዝ ጠላት ግን አንተ የሚያገኝበት መንገድ ለራስን ማለት ነው። ያ ማለት ራስን መፈተሽ ያስፈልግም እያልኩ አይደለም። ነገር በኔጌቲቭ መንገድ ሲሄድ ቶሎ ብዬ ራሴን አሳልፌ ለኮነኔ የመስጠት ቴንደንስ በእግዚአብሔር ላይ ያለኝ እምነት ተቃራኒ ጉዞ። ኢዮብ እኮ ምንድን ያለው ቢገለኝም እንኳን አለ እግዚአብሔር ጋር ያለኝን ህብረት አደረገ። ቢገለኝም እንኳን እግዚአብሔር ጠላቶች ሳለን በልጁ ሞት ከሱ ጋር አስታርቆ ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። ይህ ብቻ አይደለም ያለው ቁጣታ ነው። ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አናገር መመካት ማለት ደስ እንሰኛለን። እግዚአብሔር ለምን መታረቁን ባገኘንበት በክርስቶስ ሌሎቻችሁ ጋር ይሰማል።
የሌሎቻችሁ ይሰማል? ኦኬ አሁንስ እንዴት ነው? እሺ ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ፊት ከእግዚአብሔር ጋር ያለንን ሰላም በምናልፍበት መንገድ በሚመጣብን ቻሌንጅ የምንለካው አይደለም። የኔና የእናንተ በእግዚአብሔር ፊት በክርስቶስ የመስቀል ላይ ስራ ያለን ሰላም በሕይወታችን ውስጥ በሚያልፉ ነገሮች የምንለካው አይደለም። የጽድቅን ስጦታ ከተቀበል በእምነት ካለው ጽድቅ ተካፋይ ከሆነ በክርስቶስ ኢየሱስ ከእግዚአብሔር ጋር ሰላም እንዳለ የምናምን ከሆነ ከዛ በኋላ የምናልፍበት ቻሌንጅ መመኪያ ነው። በእግዚአብሔር ክብር ተስፋ እንመካለን፣ በመከራ እንመካለን፣ ደግሞ በራሱ በእግዚአብሔር እንመካለን። እግዚአብሔር በሕይወታችን ላይ ያለው አጀንዳ በክርስቶስ በኩል ከሱ ጋር ሰላም መሆን ሆኖ ከዛ ሰላም ተነስተን የምንኖረው ህይወት ፍሬያማ ያደርገናል። በማያስኬድ መንገድ ተጉዞ ለመድረስ ማሰብ አደገኛ እኮ ነገር ነው። ብዙ ሰው በእግዚአብሔር ፊት ቅድስናን በህይወቱ ለመኖር የሚቸገረው ፕራክቲካል ሆሊነስ ላይ መጓዝ የሚያቅተው ከራሱ አንጻር ስለሚመለከት መጽሐፍ ግን ሲናገር ቅድስና ለእግዚአብሔር ነው የሚለው። ለእግዚአብሔር የሆነው ቅድስና ማለት ከሱ በሆነ ጸጋ ለሱ ክብር ለመኖር የሚደረግ ጥረት እንጂ የሆነች ቴስት አልፎ ራስን ኳሊፋይ የማድረግ ትግል ከሆነ ትግል ሆኖ ይቀጥላል። እንደውም ያለ እምነት ስለሚደረግ መጽሐፍ ቅዱስ ሲናገር ያለ እምነት የሚደረግ ነገር ኃጢአት ነው ስለሚል ነገሩ እዛ ጋር መመላከት ይጀምራል። እግዚአብሔር ዘንድ በክርስቶስ ኢየሱስ ሰላም አለ። ስለዚህ ምክንያት ቁጥር 12 ላይ ሲናገር ኃጢአት በአንድ ሰው በኩል ወደ ዓለም እንዴት እንደገባ እንዲሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ እንደደረሰ ብሎ ሕግ እስከመጣ ድረስ ኃጢአት በዓለም ገናና ነው። ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይልና ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። እስከ ሙሴ ድረስ አዳም መጣ ዘንድ ላለው ለእርሱ አምሳሉ ነውና፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያ አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። ከአዳም የተነሳ ኃጢአተኞች ነን ብሎ መናገር ለማንም አይከብድም። ከመጨረሻው አዳም የተነሳ ጻድቃን ነን ሲል ነው ሰው የሚቸገር። ባልነበርንበት ቦታ በተሰራ በደል ውስጥ እንዳለን አመን ራሳችንን ከአዳም ጋር አይደንቲፋይ አድርገን በጌታ ካላመንን ኃጢአተኞች ነን ብለን ማሰባችን ልክ ነው። ያ ሳይከብደን ከአዳም ብዙ ሺህ ዓመት ወዲህ ልክ ሁላችንን ይዞ እንደወደቀ ሁላችንን ይዞ የሚነሳ ስራ የሰራ ኢየሱስ ክርስቶስ ከሱ የተነሳ ጻድቃን እንደሆንን ማመንም መናገርም ይከብደናል። የእግዚአብሔር ቃል ሲናገር ነገር ግን ስጦታው እንደበደሉ መጠን እንደዛ አይደለም። በአንድ ሰው በደል ብዙዎች ሞተዋል፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ጊፍት ኦፍ ራይቸስነስ ነው። ያ ስጦታ ከዚያ ይልቅ አብዝቶ ለብዙዎች በዛ። ነገር አንድ ሰው ኃጢአትን በማድረጉ
እንደሆነው መጠን እንደዚያው ስጦታውን አይደለም። ፍርድ ከአንድ ሰው ኩነኔ መጥቷልና፣ ስጦታ ግን በብዙ በደል ለማጽደቅ መጣ ብሎ በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋ ብዛትና የጽድቅ ስጦታ ብዛት ለሚቀበሉ በአንድ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ነው። የጽድቅ ስጦታ የሚባል እዚህ ጋር አለ። የጽድቅ ስጦታ ዛሬ እንዳየነው ከሚያደርገው ነገር አንዱ በእግዚአብሔር ዘንድ ሰላም አለ። ሰላም ለማግኘት በእሱም ደስ ለማሰኘት ደስ የማይሰኝበትን ነገር ተርሚኔት ለማድረግ በእግዚአብሔር ፊት ደፋ ቀና የምንልበት ሲዝን ያቆምና ተቀባይነት ስላገኘን ተቀባይነት አግኝተን ተቀባይነት በፊት ያገኘነው እግዚአብሔር የማይስማማውን ነገር ከራሱ ከእግዚአብሔር ጸጋ የተነሳ ወጥተን ከፍሌታችን ላይ የምናስወግድበት ክርስትና ነው። ፓወር ለና ይለያያል። ተቀባይነት ለማግኘት ሳይሆን ተቀባይነት ከማግኘት ስንሄድ መንፈሳዊ አቅማችን በእግዚአብሔር ፊት በጽድቅ ሜንታሊቲ የሚወጣ የሆነ ቀን በልማችን የምናደርገው ረብሾን ላይፋችንን አያጎሳቁልም። ያለ በህልማችን መርዝ ብንበላ ጠዋት ተነስተን ለሞቱን ብለን እንደመድም እንኳን በህልም እግዚአብሔር ቃል ሲናገር በውን ራሱ የሚገል ነገር ብትበሉ አይገላችሁም ብሎ ተጠቅሷል። ወዳጆች በእግዚአብሔር ፊት በእምነት ከጸደቀ ከእግዚአብሔር ጋር ሰላም አለ። ከእግዚአብሔር ጋር ሰላም ስላለ የምንራመደው የህይወት ጎዳና መንገድ ላይ በሚያጋጥሙን መከራዎች ግራ የሚጋባ ሳይሆን በእነሱ ደስ እየተሰኘ ደግሞ እየተመካ ደግሞ እያሸነፈ ወደ እግዚአብሔር መንግስት ዕለት ተዕለት የሚገሰግስ ፐርሶናሊቲ ነው። የጽድቅ ስጦታ ለብዙዎች የህይወት ምንጭ ሆኖ በህይወት ሊያነግስ የተሰጠ እግዚአብሔር ጊፍት ነው። ቁጥር 17 ላይ ሲናገር በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳል። በህይወት መንገስ ይቻላል። ከጽድቅ ስጦታ ተነሳ reign in life በህይወት ማጽደቅ በህይወት መንገስ። ቀጥሎ ሲናገር በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። ንጽጽሩን ተመልከቱ ወዳጆች። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። የአዳምን ኃጢአተኝነት መቀበል አይከብደን። በክርስቶስ ከዳንን በኋላ የክርስቶስን ጽድቅ ተቀብለን ከሱ የተነሳ ጻድቅ ነን ብለን በአዳም ምክንያት እንዳለው በክርስቶስ ምክንያት የሚል ቦልድነስ ያስፈልገናል። ይህ አየር ላይ የተቀመጠ ፉከራ ሳይሆን በእምነት ህይወት ላይ ጸንቶ ህይወትን የሚቀይር እግዚአብሔር መለኮታዊ እውነት ነው። እኔና እናንተ በእግዚአብሔር ዘንድ ሰላም አለ። የምናልፍበት ነገር ክብደት፣ የመከራችን ክብደት የኃጢአታችን ብዛት መለኪያ ፈጽሞ መሆን አይችልም። ከፀሐይ በታች እንደ ክርስቶስ ኢየሱስ መከራ የተቀበለ የለም። ከእግዚአብሔር አብ ጋር ከነበረው የሰላም እጦት ግን አይደለም። እግዚአብሔር ደስ ስለማይሰኝበት አይደለም። አዘማትሮ ፋክት ለመጀመሪያና ለመጨረሻ ጊዜ እግዚአብሔር በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረው ጌታ ኢየሱስ።
በምድር ላይ የእሱን ፈቃድ መፈጸም የሚችል ማንም አልነበረበት። ሥጋ ለብሶ መጥቶ ምድር ላይ ፍጹም ሰውነትና ፍጹም አምላክነት ሲገለጥ አብ ተስፋለበት፣ ደስ የተሰኘበት፣ የረካበት ልጁ ነው። የብላቴናውን በኃጢአተኞች በቀራጮች እጅ፣ በነፍሰ ገዳዮች እጅ፣ በካዲዎች እጅ ብዙ መከራ ውስጥ ያለ መከራ ውስጥ ማለት ልክ አይደለም ማለት አይደለም። መከራ የለም ማለት ደግሞ ልክ ነው ማለት አለ። ልክ መሆናችን የሚወሰነው በምናልፍበትና በማናልፍበት መከራ ነው። ልክ መሆናችን የሚመዘነው የእውነት ሚዛን በእጁ ባለው እግዚአብሔር ፊት እንደ እግዚአብሔር ቃል በሆነ መንገድ ቼክ የምናደርግበት ህይወት ዘይቤያችን ከገጠመን ነገር ተነስተን ከእግዚአብሔር ጋር ያለን ሰላም ፐርፌክት እንደሆነ እያሰቡ የምንሄድበት መንገድ ሊበቃ በኩልን የታስራችሁ ከዛ ስትጸልዩ የታገሉ የምትሰሙ የእግዚአብሔር ቃል ክሊር እኮ የጻድቅ ጸሎት ብዙ ነው የምትጸልየው እሷ መባሉ ይጠቅምሻል። ከጸለይሽው መካከል ልጅሽ ላይ የሚገባ የሚፈጸም የሚፈጠር አንዳንዴም ደግሞ ልትረጁ የምትችሉ የምትታረሙበት ነገር ከሌለ ዛሬ ጳውሎስ እንዳለውበትና በዛው ጸልያን እንድንጨርስ በእምነት ከጸደቅን ከእግዚአብሔር ጋር በክርስቶስ ኢየሱስ ሰላም አለን። ይሄ ፊሊንግ አይደለም፣ ይሄ አቋም አይደለም፣ ይሄ እውነት ነው። በዚያ ሰላም ምክንያት ቢያንስ 3 ነገሮች ያስመኩናል። በእግዚአብሔር ጸጋ፣ በእግዚአብሔር ክብር ተስፋ እንመካለን። እንደገና በመከራ እንመካለን። ሁለተኛ ሶስተኛ በእግዚአብሔር እንመካለን። ያ ሁሉ ትምክህት ሁሉ የሚገናኘው በእምነት ከመጽደቅ ጋር ነው። በእምነት ከመጽደቅ ጋር የሚገናኝ የሚያስመካ ብዙ ነገር አለ። ያ ሁሉ የሚያስመካ ነገር ግን አክቲቭ ሆኖ ቤታችን እንድንመካበት፣ እንድናርፍበት፣ እንድናመሰግንበት የሚሆነው ስለ ጽድቅ ስጦታ ካለን ግንዛቤና በእምነት ከዚህ ስጦታ እንደተጋራ አስበን ቤታችን ላይ ለእግዚአብሔር የሚገባውን ክብር ሰላም ስላለን የሚገባውን ክብር ሰላም ለመፍጠር ሳንታገል በታገልልን በዚያ እውነት የተቀበልነውን ያንን የእግዚአብሔር የሆነውን ሰላም ተመክተን ከዛ ተነስተን ላይ ተመለናል። በይደር መቀመጣችንም እግዚአብሔር ጋር በህብረት በክርስቶስ አመን ልጅ ከሆነ በኋላ ያለን ሰላም እንጂ መደረግ መቻል እሱ ነው ቀንን የሚያስተካክለው፣ እሱ ነው መውጣት መግባት የሚያስተካክለው፣ እሱ ነው ጊዜያችንን ለእግዚአብሔር ጠራቂውን በመጥሮፍ ነው። ስለዚህ እኔና እናንተ እንደ እግዚአብሔር ቃል እውነት በእምነት ጸደቅን፣ በእግዚአብሔር ዘንድ በጌታችን በክርስቶስ ኢየሱስ ሰላም ያለን ሰዎች ነን። ስለዚህ በእርሱ ደግሞ ወደ ቆምንበት ጸጋ ደግሞ መግባት እድል አግኝተናል። ከዚህ የተነሳ በእግዚአብሔር ክብር ተስፋ እንመካለን። ከዛ ውጭ ትዕግስት የሚያደርግ መከራ ቤታችን ላይ ሲያልፍ በመከራ ላይ እንመካለን። እኛ ጋር ካለ በቀጥታ ቤታችን በሚቀዳና በሚለካ መንገድ እግዚአብሔር ጋር ለምትሰራ ከመለካት መቆጠብ ሲጀምር እግዚአብሔር ቤታችን ላይ ሊሰራ የፈለገው ነገር በሙላት ማለፍ እንዲችል እድል እንደሰጠን እናውቃለን። ያ ነው ለአማኝ ትክክለኛ መሰረቱ። ያ ነው በህይወት እንዲነግስ የሚያደርግ። በህይወት እንነግሳለን፣ በህይወት እንነግሳለን። በህይወት መንገስ ይቻላል። በህይወት ግሎሪ ማድረግ ይቻላል። ሻይን ማድረግ
ቁጥር 17 ነበር። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። It's possible ማለት ነው። እዚሁ ነግሰን በእግዚአብሔር ፊት መታየት እንችላለን። ያ በሕይወት የምንነግስበት አነጋገስ ግን ለበቃል እንደሚናገረው በአንዱ በኩል ሞት እንዴት እንደገባ እንዴት እንደነገሰ ካየን በኋላ እግዚአብሔር ጸጋ ደግሞ እንዴት አድርጎ ሕይወት እንደሚነግስ ይረዳል። ያኔ ሰላማችንን ከሰላሙ አለቃ ከጌታ ኢየሱስ ክርስቶስ እግዚአብሔር ዘንድ በዛ እውነት እናመልክ። ለማጠቃለል ያህል ሕይወታችንን እንዴት ነው የቃኘነው? እግዚአብሔርን ደስ ለማሰኘት በመጣር ወይስ እግዚአብሔርን ደስ ስላሰኘን በእኛ ደስ ስለተሰኘን በፊቱ ሞገስ ስላገኘን በፊቱ ተቀባይነት ስላገኘን ከዛ የተነሳ ድል ለመንሳት ነው የምንሄደው? ስቃይ ብዝት ማይ ፕሮብለም ብላችሁ ከደመደማችሁ ስቃይ ሲነሳ ማይ ራይቸስነስ ብትሉ ነው ማለት። ነገር ሲከብዳችሁ መንገድ ሲቆራል ጥፋት ነው እግዚአብሔር ፊት ቃላችሁ መንገድ ሲጋፉት ደግሞ ትክክል መሆን ነው። የካደን ሰው የሐዋርያት አለቃ ማድረግ ይችላል እግዚአብሔር እስከ ሞት ድረስ ታመኑ ጳውሎስን ሐዋርያት ማድረግ ይችላል።